ተኩላውና ልጅቷ በአንድ ትልቅ ጫካ ጀርባ የሚገኝ አንድ ቤት ይገኛል። በዚህ ቤት ውስጥ አዲስ ልጅ ስለተወለደችላቸው የቤቱ አባላት በጣም ደስተኞች ሆነዋል። ልጅቷ 1 ዓመት ሲሆናት አያቷ ሊጠይቋት ወደ ቤት መጡ። አያትየው ቀይ ኮፍያ ሰርተው አምጥተውላት ስለነበር ገና እንዳገኟት ራሷ ላይ ያደረጉላት። ከዚያ ቀን በኋላ ልጅቷ ቀዩን ኮፍያ በጣም ወደደችው። የትም ስትንቀሳቀስ ጠዋትም ማታም ቀዩን ኮፍያ አድርጋ ነው። እያደገች ስትመጣ ደስተኛና ተጫዋች ልጅ ሆነች። ለእናቷና ለሌሎች ሰዎች ታዛዥና ተወዳጅ ሆነች። አንድ ቀን ጠዋት እናቷ በቅርጫት ጣፋጭ ዳቦና እንቁላል አድርገው እየሰጧት የኔ ልጅ በአሁን አያትሽ ጋር ሂጂ፣ ትንሽ አሟታልና ይህንን አድርሽላት፣ ደግሞ ነግሬሻለሁ፣ መንገዱን ብቻ ይዘሽ ሂጂ፣ ጫካው ውስጥ ገብተሽ እንዳትጠፊ፣ አደራ መንገዱን ብቻ ይዘሽ ተጓዥ አሏትና ቅርጫቱን ሰጧት። እናቴ ችግር የለም እንዳልሽኝ አደርጋለሁ። አያትሽ ስታይሽ በጣም ደስ ይላታል። እሷም እናቷን ተሰናብታ ቅርጫቱን በጥንቃቄ ይዛ መንገድ ጀመረች። እናቷ ያለቻትን ላለመርሳት ደጋግማ እያለች ብዙ ተጓዘች። መንገዱን ብቻ ቀጥ ብለሽ መሄድ ላላላላ ላላላላ እያንጎራጎረች ተጓዘች። ጫካው በእንስሳትና በዛፍ የተሞላ ነው። አንዳንድ ሰዎች ዛፎችን እየቆረጡ ቤት ይሰሩበታል፣ ማገዶም ያደርጉታል። ለእንስሳት ደግሞ መጠለያቸውና ምግብ ማግኛቸው ነው። ድንገት ከዛፍ ጀርባ የተደበቀ ተኩላ ተመለከታት። ባለቀይ ኮፍያዋን ልጅ በአትኩሮት እያያት ፈገግ አለ። በጣም ተርቦ ነበር። ምግብ ከበላ ቀናት አልፎታል። በፍጥነት ሄዶ አጠገቧ ሲደርስ በትህትና ሰላምታ ቀረበላት። ሰላም ትንሿ ልጅ። ሰላም ጋሽ ተኩላ፣ እንዴት ያማረ ቀን ነው! ወዴት እየሄድሽ ነው ብሎ ጠየቃት። አያቴ ጋር እየሄድኩ ነው። ከወንዙ አጠገብ ያለው ቤት እኮ የሷ ነው። ብቻዋን የምትኖረው፣ አሟት ልጠይቃት ነው አለችው። ወይ እንዴት ደግነሽ ትንሿ ልጅ አላት በትህትና። በቃ ልሂድ፣ ደህና ሁን ጋሽ ተኩላ ብላ ለመሄድ ተዘጋጀች። የሚያምር ነገር ላሳይሽ። አየሽው እዛ ጋ የሚያምሩ አበቦች? ወይኔ እንዴት ነው የሚያምሩት! ቅጥፌ ልውሰድላት ብላ ተኩላውን ጠየቀችው። በደንብ እንጂ ቀጠፊና ውሰጃቸው፣ ደስም ይላቸዋል። አበባው ውስጥ በደስታ ገብታ መቅጠፍ ጀመረች። ተኩላው በትዝብት እያያት አይ አንቺ ሞኝ፣ አንቺንም አያትሽንም እበላችኋለሁ እያለ በፍጥነት እሷ ባለችው አቅጣጫ ሮጠ። ወንዙ አጠገብ ትንሽዬ ቤት ሲያይ ይህ መሆን አለበት እያለ ቀስ ብሎ ወደ በሩ ተጠጋ። ቀስ ብሎ ሊከፍት ሲሞክር ዝግ ነው። ሰው እንደሚያንኳኳው በእጁ አንኳኳ። ማን ነው አሉ አያትየው ከውስጥ። ተኩላው ድምፁን ቀጠን አድርጎ አያቴ እኔ ነኝ አለ። የልጅ ልጅ መጣሽ እንዴ? ገመዱን ሳብ ስታደርጊው በሩ ይከፈታል አሏት። ተኩላው ገመዱን ባፉ ሳብ ሲያደርገው በሩ ተከፈተ። ቀስ ብሎ ወደ ቤት ገባ። ነይ ግቢ የኔ ቆንጆ፣ እዚህ ነኝ አሉ። በመስኮቱ በኩል ወደ ውጭ እያዩ ነበር። ሊበላቸው ተንደርድሮ ሲሄድ ያገኘው በትራስ የተሞላ ነገር ነበር። በጣም ተበሳጨ። ቤቱን ሙሉ ቢፈልግ አያትየውን አጣቸው። አመለጡኝ ማለት ነው። ቆይ ልጅቷ ከና አበባዋ ትመጣ የለ እሷን እበላታለሁ አለ። ከዚያም ልክ የልጅቷን አያት ለመምሰል መቀባባትና መለባበስ ጀመረ። ጠቆር ያለውን ፊቱን ፓውደር አደረገበት። መነጽር አይኑ ላይ አድርጎ አልጋው ላይ ወጥቶ ተኛ። ባለቀይ ኮፍያዋ ልጅ ቅርጫቱን በሚያምር አበቦች ሞልታ እየቦረቀች ወደ ቤቷ መጣች። በሩ ክፍት ሆኖ ስታገኘው ግራ ገባት። በሩ እንዴት ክፍት ሆነ እያለች በጥርጣሬ ወደ ቤቱ ገባች። አያቴ መጥቻለሁ፣ የት ነሽ? ነይ ወደዚህ፣ እሞኛል፣ መነሳት አልችልም
አለ ተኩላው ድምጹን ያያትየውን ለማድረግ እየጣረ። አያቴ ደህና ነሽ? ምንሽ ነው ያመመሽ? ነይ ወዲህ አርጅቻለሁ። ነይ ቀረቢኝ እንጂ ልሳምሽ፣ ናፍቀሽኛል። እንዴ አያቴ ጆሮሽ ምን ሆኖ ነው ትልቅ የሆነው? አለች በጣም ደንግጣ። ድምጽሽን በደንብ ልስማ ብዬ እኮ ነው። እንዴ አይንሽ ምን ሆኖ ነው የተለቀው? ፍርሃቷ እየጨመረ መጣ። በደንብ ላይሽ ብዬ ነዋ። እጅስስ በፀጉር የተሞላው ነው ምንድነው? በደንብ እቅፍ እንዳደርግሽ ነዋ። እንዴ አፍ ከየት አመጣሽ? የሚያስፈሩ ትላልቅ ጥርሶች አሉሽ። ወይኔ በቃ አንቺን ልበላ ነው ብሎ ከተኛበት ተስፈንጥሮ በፍጥነት ተነስቶ ያዛት። በአጋጣሚ አንድ አዳኝ በቤቱ በኩል ከውሻው ጋር እያለፈ ነበር። ውሻው ቤት ውስጥ አንድ መጥፎ ነገር እንዳለ ተሰምቶታል። ደጋግሞ ወደ ቤቱ ሲጮህ አዳኙ ተጠራጠረ። በፍጥነትም ወደ ቤቱ እየሮጠ ገባ። ተኩላን ያዘው። በመጨረሻም ተኩላውን መተው ጣሉት። ልጅቷም ከመበላት ተረፈች። አያትየውም ከተደበቁበት ወጥተው አቀፏት። እናመሰግናለን ጋሻ አዳኝ፣ እናመሰግናለን ቡቺ ብለው አዳኙን አመሰገኑት። አያትየው የሚወዷትን የልጅ ልጃቸውን በሰላምታ ከእናቷ ጋር እንዲያደርሷት አዳኙን አደራ አሉት። እነሱም ከውሻ ጋር በመሆን እናቷ ጋር ይዘዋት ሄዱ። ከዚያን ቀን በኋላ እናቷ የሚነግሯትን ነገር አልረሳችም። በተኩላው ልትበላ የነበረው የተነገራትን መርሳቷን አወቀች። የወላጆቿን እና የሌሎችን ምክር መስማት ከአደጋ እንደሚጠብቅም በደንብ አውቃለች።